a systemic prayer life. The first key that builds ስልታዊ የጸሎት ህይወት አያችሁ፣ የመጀመሪያው ቁልፍ ነገር በተለይም ደግሞ ሰዎች በመንፈሳዊ ህይወታቸው ኃይልን የታጠቁና አደገኛ እንዲሆኑ የሚረዳቸው ስልታዊ የጸሎት ህይወት ሲኖራቸው ነው። ስልታዊ የሚለው ቃል ላይ እንድታተኩሩ ፈልጋለሁ። አያችሁ፣ እንደ አንድ ክርስቲያን የጸሎት ህይወታችሁ ስልታዊ የማይሆን ከሆነ በመንፈሳዊ ህይወታችሁ ላይ ጥቅም የሌለውና ደግሞም ራሳችሁን እንድትገነቡ የማይረዳችሁ ይሆናል። ይኸውላችሁ መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ አንድ ትልቅ ነገርን ይነግረናል። ጴጥሮስና ዮሐንስ እንደ ልማዳቸው ወደ ቤተ መቅደስ ሊጸልዩ ገቡ ይላል። ሊጸልዩ የገቡት በጸሎት ሰዓታቸው ላይ ነበር። እንዲህ ይላል መጽሐፍ ቅዱስ፣ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ይህ አረፍተ ነገር ላይ ጴጥሮስና ዮሐንስ አንድ ልማድ እንዳላቸውና የጸሎት ጊዜ እንደነበራቸው ይነግረናል። እስቲ አንድ ጊዜ ከኔ ጋር የጸሎት ጊዜ በሉ። ተመልከቱ፣ በጸሎት ህይወታቸው ላይ አንድ ያስለመዱት ልምምድ አላቸው። የራሳቸው የሆነ ሁለቱም የሚያውቁት የግላቸው የጸሎት ጊዜ ነበራቸው። ይህ ሰዓት ሁል ጊዜ ሲደርስ የሚሰጡት ለጸሎታቸው ነበር። ይህን ስላችሁ ብዙ ክርስቲያኖችና አማኞች እንደሚጸልዩ አውቃለሁ። ብዙዎች ይጸልያሉ፣ ነገር ግን በጸሎታቸው ውስጥ ትጋትና ቀጣይነት ያለው ነገር የለም። አብዛኛው ክርስቲያን ጸሎትን የሚጠቀሙ ልክ ስሜታዊ ሲሆን፣ ሲደሰት፣ ሲያዝን፣ ሲከፋ ወይ ደግሞ የሆነ ነገርን ሲፈልግ እንጂ ቋሚ የሆነ የጸሎት ጊዜ የለውም። ለምሳሌ አንድ ክርስቲያን እጅግ በጣም ከባድ ጊዜን እያሳለፈ ከሆነና ሁኔታዎች ልክ ሲደራረቡበት ወዲያውኑ ተደናግጦና ግራ ተጋብቶ ተንበርክኮ በኃይለኛው መጸለይ ይጀምራል። ታዲያ ከዛ በኋላ ልክ ትንሽ መልስ የሚመስል ነገር በህይወቱ ላይ ጭላንጭል ተስፋ ማየት ሲጀምር እርግፍ አድርጎ ጸሎቱን ይተወዋል። አያችሁ፣ የጸሎት ኃይል ያለው በቋሚነት በምታደርጉበት ጊዜ ነው። አስተውሉ፣ ከኔ ጋር አብራችሁ በሉ። የጸሎት ኃይል ያለው በልምምድ ውስጥ ነው። በተለይም ደግሞ ራሳችሁን ለመገንባት ጸሎትን የምትጠቀሙ ከሆነ የግድ በቋሚነት ልትጸልዩ ይገባል። ይህንን ልንረዳ ይገባል። በህይወታችን ላይ ትልቁና አንዱ ጠቃሚ የሆነው ልምምድ ነው። ይህንን በአይምራችሁ ላይ ጻፉት። በጸሎት ህይወታችሁ ላይ ውጤታማ መሆን ከፈለጋችሁና ውጤት ማየት ከፈለጋችሁ የግድ ቋሚ የሆነ የጸሎት ጊዜ ሊኖራችሁ ይገባል። ለዚህ ነው ስልታዊ ጸሎትን ማዳበር የሚያስፈልገው። ስልታዊ የጸሎት ህይወት ሊኖረን ይገባል። በሚያሳዝን ሁኔታ ብዙ ክርስቲያኖች በቋሚነት የጸሎት ልምምድ የላቸውም። ለዛ ነው ዛሬ የቤት ስራ ልሰጣችሁ እወዳለሁ። 4 የጸሎት የቤት ስራዎችን አዘጋጅቼላችኋለሁ። ምናልባት አስፈላጊ ሊሆን ስለሚችል እንድትጽፉ ትፈልጋለሁ። እንደ እግዚአብሔር ቃል መሰረት 4 በጸሎት ተኮር የሆኑ የቤት ስራዎች አሉ። የመጀመሪያው የጸሎት የቤት ስራ በእድገትና በለውጥ ላይ መሰረት ያደረገ ነው። ይሄ በህይወታችን ላይ አንዱ ከፍተኛ ስፍራ ልንሰጠው የሚገባ ነገር ነው። ታውቃላችሁ፣ አብዛኛው ክርስቲያኖች ጸሎትን ልምምድ ያደረጉት ከእግዚአብሔር የሆነ ነገር ለመቀበል ሲያስቡና ስለሚፈልጉ ነው። ነገር ግን ጸሎትን በህይወታችን ላይ መጠቀም የምንችለውና ልክ እንደ ትልቅ መሳሪያ ማድረግ የምንችለው የመጀመሪያው በግላችን ማደግ ስንፈልግና መለወጥ ስንፈልግ ነው። ጸሎት ለዚህ ኃይለኛ መሳሪያ ሊሆን ይችላል። ለዚህ ነው ለሆነ ጥያቄ መልስ ስትፈልጉ ብቻ እየጠበቃችሁ እየሮጣችሁ መንበርከክ የሌለባችሁ። ጸሎት መሳሪያ ነው እንጂ ለሆነ ጥያቄ ምላሽ ለመስጠት ብቻ አይደለም። በእጃችሁ ላይ ያለውን ትልቅ መሳሪያ ሳትጠቀሙበት እንዳትቀሩ ነው ይህን የምነግራችሁ። ጸሎት ራሳችሁን የምታሳድጉበትና መንፈሳችሁን የምታጠነክሩበት መሳሪያ ነው። ለዚህ ነው ኢየሱስ ክርስቶስ በጸሎት ሰዓት ልንጠቀመው የምንችለውን የጸሎት የራሱ ቋንቋን የሰጠን፣ በልሳን የምንናገረው ለዚህ ነው። እስኪ ሁላችሁም መጽሐፍ ቅዱሳችሁን በሉቃስ ምዕራፍ 9 ቁጥር 29 ላይ እንድታወጡ ፈልጋለሁ። እንዲህ ይላል፣ ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ።
ይህ ክፍል የሚያወራን ስለ ኢየሱስ ክርስቶስ ነው። ነገር ግን የትኛውም አማኝ በሚጸልይበት ሰዓት ልክ እንደዚህ ኢየሱስ ክርስቶስ እንደሆነው ፊቱ ማብራት ይጀምራል። ይኸውላችሁ ይህ የማወራው ስለ ጸሎት ኃይል ነው። ይህ ክፍል ለዛ ነው ሲጸልይም ብሎ የጀመረው። የፊቱ መልክ ተለወጠ። ለውጥ ትፈልጋላችሁ? ጸልዩ። ደካማ ከሆናችሁ ያንን ድካማችሁን ወደ ብርታት ሊለውጥ የሚችለው ኃይል ጸሎት ይባላል። የደከመና የማያምን ከሆናችሁ በጸሎት አማካኝነት መንፈሳዊና በመንፈስ የጠነከረ ሰው መሆን ትችላላችሁ። ይኸውላችሁ ጸልያችሁ ድካምን ከሕይወታችሁ ውስጥ ማስወገድ ትችላላችሁ። ጸልያችሁ በሕይወታችሁ ላይ የሚገድባችሁን ነገር ማስከፈት ትችላላችሁ። ይህንን የምነግራችሁ አብዛኛው ክርስቲያኖች ጸሎትን ልክ እንደ መሳሪያ ስላልታጠቁት ነው። ታውቃላችሁ፣ የመጥምቀ ዮሐንስ ደቀ መዝሙር የነበሩ ሰዎች ልክ የኢየሱስ ክርስቶስ ደቀ መዛሙርት ሲሆኑና ኢየሱስን መከተል ሲጀምሩ ትልቅ ለውጥ በመካከላቸው አዩ። ምክንያቱም የኢየሱስ ክርስቶስ ጸሎት ኃይልን ያመነጭ ነበር፣ ኃይል ነበረው። በዛም እጅግ በጣም ተገርመው ወደ ኢየሱስ ክርስቶስ መጡና ምን እንዳሉት ታውቃላችሁ? መምህር ሆይ እንዴት መጸለይ እንዳለብን አስተምረን አሉት። ጥያቄያቸውን በደንብ ስሙ። እንዴት መጸለይ እንዳለብን አስተምረን። የነሱ ችግር የነበረው ጸሎትን መጸለይ አልነበረም። የነሱ ጸሎት ውስጥ ኃይል ስላልነበረ እንዴት ነው ያንን ኃይል ማምጣት የሚቻለው? እንዴት ነው እንዳንተ መጸለይ የምንችለው ብለው ጠየቁት። እሱም መከተል ፈለጉ። ምን እንደሚል ምን እንደሚያደርግና እንዴት እንደሚጸልይ መለማመድ ፈለጉ። ይኸውላችሁ የሕይወታችሁን አብዛኛውን ክፍል ለጥያቄ ብቻ መልስ ፍለጋ ሳይሆን መጸለይ ያለባችሁ፣ ይልቁንስ በመንፈስ መጸለይ አለባችሁ። ማደግ የምትችሉበት አንደኛውና ከፍተኛ ፍጥነትና ለውጥ የሚያሳያችሁ ውጤታማ መሆን የምትችሉበት የእድገት መንገድ ጸሎት ይባላል። በጥንቃቄ ስሙ። አብዛኛውን የሕይወታችሁን ክፍል ማሳለፍ ያለባችሁ በመንፈስ እየጸለያችሁ መሆን አለበት። ታውቃላችሁ ኢየሱስ ክርስቶስ ለደቀ መዛሙርቶቹ አጽናኙ በመጣ ጊዜ ኃይልን ትቀበላላችሁ ካላቸው በኋላ ሐዋርያት ሥራ ምዕራፍ 2 ላይ ምን እንደተቀበሉ ታውቃላችሁ? የጸሎት ቋንቋ ተቀበሉ። አያችሁ፣ አንዱ ኃይል ይህ የጸሎት ቋንቋ ነው። ኢየሱስ ክርስቶስ ቃል ከገባላችሁ ኃይልን ትቀበላላችሁ ካለው ነገር ጋርና የጸሎት ቋንቋ ግንኙነት እንዳለው በዚህ ማየት ትችላላችሁ። ለምሳሌ እኔ ለእናንተ አንድ ትኩስና ቆንጆ የሆነ ምግብ አመጣላችኋለሁ ብያችሁ የሆነ ሳምሶናይት የሚመስል የታሸገ ነገር ይዤ በሰጣችሁ ያ ቃል የገባሁላችሁ ነገር እዛ ሳምሶናይት ውስጥ እንዳለ ታውቃላችሁ ማለት ነው። ምናልባትም እዛ ውስጥ ሊሆን ይችላል። ወይም ደግሞ በሌላ ቋንቋ ብር ልሰጣችሁ ተስማምቼ በሆነ በተጠቀለለ ነገር እንደተጠቀለለ ብሰጣችሁ አይ ገንዘብ እኮ ነው ያልከኝ እንጂ የተጠቀለለ ነገር አላልከኝም ልትሉኝ አትችሉም። ምክንያቱም ይህ ሞኝነት ነው። ገንዘቡ ሊኖር የሚችለው እዛ የተጠቀለለ ነገር ውስጥ እንደሆነ ልታውቁ ይገባል። ምናልባት የተጠቀለለው ብዙ ገንዘብ ሊሆን ይችላል፣ ካልሆነም ደግሞ ቼክ ጽፌበት ሊሆን ይችላል። በአንድም በሌላም በኩል ቃል የገባሁላችሁ ነገር በዛ የተጠቀለለ ነገር ውስጥ ነው። ልክ እንደዛ ነው። ኢየሱስ ክርስቶስ አጽናኙ ሲመጣ ኃይልን ትቀበላላችሁ ካለ ልክ ስትጸልዩ ደግሞ አዲስ ልሳን ወይም ደግሞ አዲስ የጸሎት ቋንቋ ከተቀበላችሁ በኃይልና በዛ ቋንቋ መካከል ቅርኙነት እንዳለ ልታውቁ ይገባል። ይህን የምነግራችሁ ከመንፈስ ቅዱስ ጋር ተስማምታችሁ አንድ ስልታዊ የሆነ መንገድን መቀየስ እንድትችሉ ነው። ያ ስልታዊ መንገድ በቋሚነት የጸሎት ሰው ሊያረጋችሁ የሚችል መሆን አለበት። ያኔ ኃይል በእናንተ ላይ ይወርዳል። አንድ ነገር ቃል ልገባላችሁ እፈልጋለሁ። ለ1 ወር ለ2 ወርና ለ3 ወር በቋሚነት ሳታዛንቡ የምትጸልዩ ከሆነ በየቀኑ የጸሎት ጊዜ ኖራችሁ ከጸለያችሁ በሕይወታችሁ ላይ ወደዳችሁም ጠላችሁም በራሳችሁ ላይ ያለ አንድ የግል መስመር የምታድጉበት መስመር ይዘረጋል። ብትፈልጉም ባትፈልጉም ማደግ ትጀምራላችሁ።
ስለዚህ የመጀመሪያ የቤት ሥራ ሊሆናችሁ የሚገባው ራሳችሁን ለማሳደግና ራሳችሁን ለመለወጥ ጸሎትን እንደ መሳሪያ አድርጎ መጠቀምን ነው። ስለ መጀመሪያው ይህንን ካልን ወደ ሁለተኛው የጸሎት መሳሪያነት ደግሞ እንሄዳለን። ሁለተኛው ጸሎታችንን ልክ እንደ መሳሪያ የምንጠቀምበት ጥያቄዎችን ማቅረብና አቤቱታዎችን ማቅረብ ላይ ነው። ጥያቄን ማቅረብ፣ አቤቱታዎችን ማቅረብ፣ እነዚህን ሁለት ወሳኝ ነገሮች ልንፈታበት የምንችለው መሳሪያ ጸሎት ይባላል። እግዚአብሔር አባታችን ሰጪና ለጋሽ የሆነ አምላክ ነው። መጽሐፍ ቅዱሳችን የማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ እንዲህ ይላል፣ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋልም ይላል። ስለዚህ አንድ ግንኙነት ከጸሎት ጋር እንዳለ ማወቅ አለባችሁ። እሱም ግንኙነት ፍላጎት ይባላል። በፍላጎትና በግንኙነት መካከል አንድ መስመር አለ። እነዚህ ነገሮች ይያሳሉ። ለምሳሌ ፍላጎት አላችሁ፣ ፍላጎታችሁን በጸሎት ወደ እግዚአብሔር ታቀርባላችሁ። ያ ያቀረባችሁትን ጸሎት እንደሆነላችሁ አድርጋችሁ ታምናላችሁ። ከዛ በኋላ ትቀበላላችሁ። ባጭሩ ይህ ክፍል የሚነግረን ይህንን ፍላጎት፣ ጸሎት፣ በጸሎት ላይ ያለ እምነት፣ ከዛ መቀበል። ይህ መለኮታዊ የሆነ ጥልቀት ያለው ዕውቀት ነው። አያችሁ፣ ጸሎታችሁ ለፍላጎታችሁና ለሚያስፈልጋችሁ ነገር ትልቅ የሆነ መሳሪያ ነው። በጸሎት የፈለጋችሁትን ነገር ማግኘት ትችላላችሁ ማለት ነው። ለዚህ ነው ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7:7 ላይ ለምኑ ይሰጣችኋልም የሚለው። ይመስለኛል ይህ ክፍል አሁንም እናንተ መጽሐፍ ቅዱስ ላይ አለ። ኢየሱስ ነው ያለው፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋልም። የሚለምን ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ብሎ በግልጽ ይናገራል። ጸሎት ለሁሉም ሰው ነገር ግን ለሚያውቀው ሰው የተሰጠ ጠንካራ የሆነ መሳሪያ ነው። ይኸውላችሁ ጸሎት ለተወሰኑ ሰዎች የሚሰራ አይደለም። ለጠየቀ ሁሉ ግን በእምነት ይሰጠዋል። ስለዚህ በደንብ ነገሮቹን እንድትይዙ ፈልጋለሁ። በተለይም ደግሞ ስለሰጠኋችሁ የቤት ሥራ በደንብ እንድታውቁ ፈልጋለሁ። የመጀመሪያው በራሳችሁ ወይም ደግሞ በግል እድገታችሁና ለውጣችሁ ላይ ጸሎትን መሳሪያ ማድረግ ነው። ሁለተኛው ደግሞ በምትጠይቁት ወይም ደግሞ በሚያስፈልጋችሁ ነገር ጸሎትን መሳሪያ ማድረግ። ሁለተኛው ይህን ያህል ከነገርኳችሁ ሶስተኛውን ልንገራችሁ። ዝግጁ ናችሁ? ሶስተኛው ጸሎትን የቤት ሥራ አድርጋችሁ የጸለያችሁ መሳሪያ የምታደርጉበት ልክ መጽሐፍ ቅዱስ ላይ እንደተገለጸው ሁኔታዎችን በጸሎት በኩል መፍጠር ነው። ታውቃላችሁ፣ ጸሎት የመፍጠር አቅም አለው። ያልነበረን ነገር እንዲኖር የማድረግ አቅም አለው። ጸሎት ከትክክለኛው የእግዚአብሔር ቃል ጋር ሲገጣጠም አማኝ ለራሱ የሚሆነውን እግዚአብሔር ያዘጋጀለትን መንገድ እንዲፈጥር ያደርጋል። ይህንን በጣም ነው የምወደው። አያችሁ፣ ብዙ ሰዎች የማይገባው አንድ ትልቅ የሆነ ኃላፊነት ለሰዎች ተሰጥቷል። እርሱም የራሳቸውን የሆነ የወደፊታቸውን ወይም ደግሞ ዓላማቸውን የሚፈጥሩበት ትልቅ ኃላፊነት ተጥሎባቸዋል። መዳረሻችሁን የማልማትም ሆነ የማፍረስ ስልጣን በእጃችሁ ላይ አለ። መጨረሻችሁን ማሳመርም ማስተካከልም ደግሞ ማበላሸት ትችላላችሁ። ለዛ ነው ጸሎት ታላቅ መሳሪያ ነው የምላችሁ። በሕይወታችሁ ላይ በዓላማችሁና በመዳረሻችሁ ላይ ስለ ወደፊቱ መተንበይና ቃል ማውጣት ትችላላችሁ። የራሳችሁን መጨረሻ ማስተካከል ትችላላችሁ። ይህ እኮ ታላቅ ኃይል ነው። በራሳችሁ ሕይወት ላይ መተንበይ መቻል ማለት እጅግ በጣም ታላቅ ኃይል ነው። አይገርማችሁም? ብሉይ ኪዳን ላይ ነቢዩ ሕዝቅኤል እነዛ አጥንቶች ላይ እስካልተናገረ ድረስና እስከሚናገር ድረስ እነዛ አጥንቶች ፈቅ አላሉ፣ አልተነቃነቁም። ልክ ግን ከሕዝቅኤል አንደበት ቃል ሲወጣ እነዛ አጥንቶች መሰብሰብ ጀመሩ። ሕዝቅኤል ከተናገረ በኋላ ነው ድንገት የአጥንቶችን ድምፅ የሰማው። ለዚህ ነው ሁል ጊዜ በጸሎታችን መተንበይና መናገር ስንጀምር አንድ የሞተ የሚመስል ድምፅ መነሳት ይጀምራል።
የፈውስ ድምፅ መስማት እንጀምራለን። የለውጥ ድምፅ መስማት እንጀምራለን። የመታደስን ድምፅ መስማት እንጀምራለን። ያኔ የደረቁ አጥንቶች መለምለም ሲጀምሩ ታያላችሁ። በሕይወታችሁ ላይ መናገርና ቃል ማውጣት መቻል አለባችሁ። ይኸውላችሁ መጽሐፍ ቅዱሳችሁን ሕዝቅኤል ምዕራፍ 37 ቁጥር 4 ላይ በደንብ ማየት ትችላላችሁ። እንዲህ ይላል፣ እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ ብሎ መናገር ጀመረ። አያችሁ፣ እናንተም በደረቀ ነገራችሁ ላይ፣ በተመታ ነገራችሁ ላይ፣ በሽታ በያዘው ነገር ላይ፣ እግዚአብሔር ያልተናገረው ነገር ላይ በሙሉ እናንተ ብላችሁ ሁኔታችሁን አስገብታችሁ የእግዚአብሔር ቃል እንዲህ ይላል ብላችሁ መቀጠል መቻል አለባችሁ። አያችሁ፣ አንዳንድ ጊዜ የከበዳችሁ ነገር ላይ፣ ሁኔታችሁ ላይ፣ የማትወጡት የሚመስላችሁ ነገር ላይ በእግዚአብሔር ቃል መሰረት ቃል አውጥታችሁ ካልተናገራችሁበት በስተቀር በፍጹም ልታሸንፉትም ሆነ ልትበልጡት አትችሉም። ሁልጊዜ በዛ ነገር ስር ልትሆኑ ነው ማለት ነው። ለዛ ነው የእግዚአብሔርን ቃል እየተናገራችሁ በሕይወታችሁ ላይ ማወጅ ያለባችሁ። ልክ አንድ ሰዓሊ የፈለገውንና ያሻውን ስዕል በሚፈልገው መልኩ እንደሚስለው ሁሉ እናንተም ሕይወታችሁን ልክ እንደዛው መሳልና መቅረጽ ትችላላችሁ። ወደ መልካም ነገር መግፋት ትችላላችሁ። ያን የምታደርጉት የእግዚአብሔርን ቃል በጸሎት በሕይወታችሁ ላይ ስታውጁ ነው። አንዳንድ ሰዓሊዎችን አይታችኋል። እጅግ በጣም ጥበበኞች ናቸው። ልክ ስዕሉን ሲጀምሩት ምንም አይነት ነገር ልክ የሚሆን አይመስልም ነበር። ዝም ብለው ቀለማትን የመነጫጭሩ ነው የሚመስለው። ባስ ሲል ደግሞ አንዳንዶቹ ገልብጠውት ራሱ ለመሳል ይሞክራሉ። መጀመሪያ ላይ ስታዩ የተበለሻሸ ነገር እየሰሩ ወይም ደግሞ ስዕሉ ተበላሽቶባቸው ሊመስላችሁ ይችላል። ልክ ሲጨርስና ሲያሳያችሁ ግን ትገረማላችሁ። ውበትን ታዩታላችሁ። ልክ እንደዛ የእናንተም መጨረሻ ሊሆን ይችላል። ጅማሬያችሁ ሊከፋ ይችላል። ጅማሬያችሁ ሰዎች የማያምኑበት ሊሆን ይችላል። ፍጻሜያችሁ ግን ታላቅ ይሆናል። ለምሳሌ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እያላችሁ ስትናገሩ፣ ወይም ደግሞ ሁኔታው ላይ ሆናችሁ ችግር ውስጥ ሆናችሁ በአጠገቤ ሺህ በቀኝ 10 ሺህ ይወድቃል ስትሉ፣ ወይም ደግሞ ነገሮች እየጨለማባችሁ ሲሆኑ መውጫ መግቢያ ስታጡ፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል፣ በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ እያላችሁ ሕይወታችሁንና ፍጻሜያችሁን በእግዚአብሔር ቃል መሰረት እየቀረጻችሁ ማሳመር ትችላላችሁ። ያ ነው የእናንተ ፍጻሜ መሆን ያለበት። ፍጻሜያችሁ በእግዚአብሔር ቃል መሰረት ሊሆን ይገባል። የእግዚአብሔር ቃል ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ እንደሚለው ፍጻሜ በደስታ ውስጥ ይሆናል እያላችሁ መናገር መቻል አለባችሁ። ሁኔታችሁን በእምነት እየገፋችሁ የእግዚአብሔርን ቃል በሕይወታችሁ ላይ ተኩና ለውጣችሁ አስገቡት። ሰዎች ትወድቃላችሁ፣ ነገሩ ይጥላችኋል ሲሉ እናንተ ግን በእግዚአብሔር ቃል መሰረት እከፍላለሁ፣ እለመልማለሁ እያላችሁ ተናገሩ። አዎ ይህንን ማመን አለባችሁ። ንጉሶችና ነገስታት፣ ካህናት እንደዚህ ነው የሚያስቡት። የአጋንንት ሥራ፣ የጨለማ ሥራ ከጊዜያችሁ በፊት እንዲያስረጃችሁ ወይም ደግሞ እግዚአብሔር ያቀደላችሁን ነገር እንዲነጥቃችሁ፣ እንዲወስዳችሁ እንዳትፈቅዱለት በጸሎት መዋጋት መቻል አለባችሁ። በኢየሱስ ስም ከኢየሱስ ጋር ከእግዚአብሔር ጋር ያጣመራችሁ ቃል ኪዳን በሕይወታችሁ ላይ መስራት ይጀምር። የእግዚአብሔር ቃል ሲናገር ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውንም በተድላ ይፈጽማሉ ይላል። ሕይወታችሁ በኢየሱስ ስም በዛ ይሁን። ሕይወታችሁ በልማትና በልምላሜ ይለቅ። የእግዚአብሔር ቃል ስለ እናንተ ሲናገር ምን እንደሚያስብ ታውቃላችሁ? እንዲህ ይላል፣ ጽድቄን የሚወዱት ደስ ይበላቸው፣ ሐሴትንም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። እግዚአብሔር በቃሉ ደስ ይበላችሁ ብሏችኋል። በኢየሱስ ስም ደስታ በቤታችሁ ይግባ። የእግዚአብሔር ቃል በዚህ ብቻ አያበቃም። በድጋሚ እግዚአብሔርን ለሚወዱና እንደ ሐሳቡ ለተጠሩ ነገር ሁሉ በበጎ ነው ይላል። በዛም አያበቃም። እግዚአብሔር በአብርሃም በረከት ሲባርካችሁ
እንዲህ ይላል፣ የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡብሃልም ያገኙሃልም አለና አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ ብሩክ ይሆናሉ። እንቅብና ቡሃቃ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ እያለ የእግዚአብሔር በረከት ባንተ ላይ ተጥሏል። ያንን ግን እናንተ ማጽናት መቻል አለባችሁ። አንተ ተራ ሰው ልትሆነ አትችልም። አንተ ተራ ዜጋ ልትሆነ አትችልም። የእግዚአብሔር ቃል እንደሚልህ ነህ። አንተ ተራ የኢትዮጵያ ዜጋ አይደለም። ይልቁንስ በምትሄድበት ቦታ ሁሉ የምትባረክ፣ የእጆች ሥራ የሚባረኩ፣ አንተ የእግዚአብሔር በረከት ያረፈብህ ሰው ነህ። ስሙኝ፣ እያስተማርኳችሁ ያለሁት አማኞች እንዴት መብሰል እንደሚችሉ ነው። እናንተ በእግዚአብሔር ቃል መሰረት ከሄዳችሁ ሰዎች ሊቃወሟችሁ አይችሉም። ሰዎች ላይቀበሏችሁ አይችሉም። የእግዚአብሔርን ሞገስ ይዛችሁ የምትንቀሳቀሱ ኃያላን ናችሁ። ነገሥታትና ካህናት ተብላችሁ የተሾማችሁ ናችሁ። የእግዚአብሔር እጅ በእናንተ ላይ ነው። በኢየሱስ ስም የአብርሃም በረከት በሕይወታችሁ ላይ መስራት ይጀምር። አንተ በመውጣት የተባረክ ትሆናለህ፣ በመግባትም የተባረክ ትሆናለህ። እኔ ይሄንን ነው የማምነው። እኔ ራሴን በአብርሃም በረከት ውስጥ አጠቃልያለሁ። እናንተም ራሳችሁን በዛ በረከት ውስጥ ክተቱ። እኔ ይህንን አምናለሁ። እናንተስ በአብርሃም በረከት ውስጥ ትጠቃለላላችሁ? ይህ በረከት እንደሚያገኛችሁ ታምናላችሁ? አያችሁ፣ እነዚህ ትንቢቶች እንዲፈጸሙ በሕይወታችሁ ላይ ልትጸልዩና እግዚአብሔርን ልትጠይቁት ይገባል። እግዚአብሔር ይህን በረከት በእናንተ ላይ ለቆታል። ታዲያ ማግኘት አለባችሁ። አያችሁ፣ እናንተ የምትፈልጉት ነገር ሌላ ሊሆን ይችላል። ምናልባት እሱን አላገኘውም ልትሉ ትችላላችሁ። እግዚአብሔር ግን በቃሉ ለእናንተ ያስቀምጣላችሁ ነገር አለ። እግዚአብሔር ደግሞ ለቃሉ ታማኝ ነው። እናንተ የራሳችሁን ነገር ላታገኙ ትችላላችሁ። እግዚአብሔር ያስቀምጠላችሁን በረከት ግን የማግኘት የልጅነት ስልጣንና መብት አላችሁ። እግዚአብሔር ካሰበላችሁ ነገር ጋር እንዳትገናኙና ከእግዚአብሔር በረከት ጋር ያቆራረጣችሁን ነገር ወዲያውኑ ጸሎትን ታጥቃችሁ በጸሎት ልታሸንፉትና ሰንጥቃችሁ ልትገቡ ይገባል። እግዚአብሔር ባወራውና በተናገረው ነገር ላይ ተአምራትን ያደርጋል። በዛ ነው አምላካችን የሚታወቀው። ለምሳሌ ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። እግዚአብሔር አምላክ ለተናገረው ነገር ታማኝ የሆነ አምላክ ነው። እግዚአብሔር አደርገዋለሁ ያለውን ያደርገዋል። እግዚአብሔር እጎበኛለሁ ካለ ይጎበኛል። እግዚአብሔር በሕይወታችሁ ላይ አንድ ነገር ተናግሮ ያ የተናገረው ነገር ግን በሕይወታችሁ ላይ ያልሆነ ከሆነ ወዲያውኑ በጸሎት ነገሩን ልትጎትቱት ይገባል። በመሃል ገብቶ ነገራችሁን ሊበላ የወጣውን ዘንዶ በጸሎት ልታጠቁት ይገባል። ከዚህ ትምህርት እየተማራችሁ ነው ብዬ አስባለሁ። ለሽንፈት እጅ እንዳትሰጡ። እኔ እኮ እንዲህ ስለሆንኩ ነው፣ እንደዛ ስላላረጉልኝ ነው፣ በዚህ በኩል አጥቅተውኝ ነው እንዳትሉ። ለሽንፈት እጅ እንዳትሰጡ፣ እንዳትሸበሩ። ከእናንተ ጋር ያለው በዓለም ላይ ካለው ይበልጣል። አንድ ነገር ልንገራችሁ፣ የምትኖሩት አንዴ ነው። የሕይወታችሁን አንዴ ካጣችሁት አጣችሁት ነው። ሁለተኛ ዕድል የሚባል የለም። ታዲያ አንዴ ለምትኖሩት ሕይወት ለምን አጋንንትና ዲያብሎስ እንዲጫወትበት ትፈቅዳላችሁ? ለምን ለዚህ ዓለም አገዛዝና አሰራር ተላልፋችሁ ትሰጣላችሁ? አይሆንም ማለት መቻል ቻሉ። እናንተ የተመረጣችሁ የእግዚአብሔር ልጆች ናችሁ። ይህ ዓለም መንግስት ባወጣላችሁ ሳይሆን ይልቁንስ እግዚአብሔር ባላችሁና እግዚአብሔር ናችሁ ያላችሁን ትሆናላችሁ። ያንን በሕይወታችሁ ላይ ማብራት መቻል አለባችሁ። አያችሁ፣ ኢዮብ በቂ ትምህርት አስተምሮናል። መጽሐፍ ቅዱስ ላይ ኢዮብ ዝምታን መርጦ ነበር። በዛም ያጋጠመውን አይተናል። እኔ ግን እንደ ኢዮብ ዝምታን አልመርጥም። የሚያጋጥመኝን ነገር በጸሎት እቃወመዋለሁ፣ በጸሎት አሸንፈዋለሁ። ለየትኛው መንፈሳዊ አገዛዝና ለየትኛው መንፈሳዊ ስልጣናቶች አልገዛም። እኔ የእግዚአብሔር ቃል ያለኝን ያንኑ ነኝ። እኔ ለጠላትና ለዲያብሎስ አጀንዳ ሆኜ ሕይወቴን አሳልፌ ለነሱ አልሰጥም። በጸሎት እዋጋለሁ፣ በጸሎት እወጣለሁ።
በኢየሱስ ስም በጸሎታችሁ የጠላትን ምሽግ የምታፈራርሱ ሁኑ። በኢየሱስ ስም በጸሎታችሁ መንፈሳዊው ዓለም ውስጥ መናወጥ የምትፈጥሩ ሰዎች ሁኑ። አያችሁ፣ አንዳንዶቻችሁ ሕይወታችሁ ላይ ቋሚ ነገር የለም። የሚስብም ሆነ የሚያረካ ነገር የለም። በሕይወታችሁ ላይ የሚመጣውን ታስተናግዳላችሁ፣ የሚሄደውን ትሸኛላችሁ። በቃ የተፈለገው ነገር በሕይወታችሁ ላይ ይከናወናል። ለምሳሌ እርሻችሁ ላይ ከተከላችሁት ነገር ጋር ሳትፈልጉ በራሱ የሚበቅል አንድ ነገር አለ። ምንድነው ስሙ? አረም ይባላል። አረም ማለት በግብርናው ዓለም ላይ አንድ የማይፈለግና እንዲበቅል የማይፈለግ ነገር። አያችሁ፣ አረም ሲበቅል አይ የከሌ እርሻ ነው እሱ እንኳን ጥሩ ሰው ነው እያለ አይተውም። ወይም ደግሞ እርሻው በጣም ቆንጆ ስለሆነ አይ እዚህኛው እርሻ ጋር ይቅርብኝ በጥሩ ሁኔታ የተያዘ ነው አይል። በቃ በተዘራበት ሁሉ አብሮ ይበቅላል። የማይፈለግ አረም በኢየሱስ ስም በሕይወታችሁ ላይ እግዚአብሔር አባት ከተከለው ተክል ውጪ የበቀለ አረም የተደመሰሰ ይሁን። አያችሁ፣ በእርሻው ውስጥ አረም ሲበቅል የገበሬው ኃላፊነት ነው እነዛን አረሞች እየነቀለ ማውጣት። በከተማ ውስጥ እየሄዳችሁ እየተዘዋወራችሁ በስራ ቦታችሁ ላይ ሆናችሁ በትምህርት ገበታችሁ ላይ ሆናችሁ በሮች በሙሉ የተዘጋጉ ከመሰላችሁ፣ ነገሮች ሁሉ የማይሳኩ የማይከናወኑ ከመሰላችሁ፣ ወይም ደግሞ የሥራ ባልደረባችሁ አብሮ የሚማር ሰው አብሯችሁ የሚውል ሰው የሚጠላችሁና የማይወዳችሁ ያክል ከመሰላችሁ የራሳችሁን ጊዜ ውሰዱ። ልክ እንደ ወታደር ሰልጠናችሁ አንድ ምሽግ ግቡ። መንፈሳዊ ውጊያችሁን በዛ ስፍራ ውስጥ ሆናችሁ መዋጋት ጀምሩ። ጥቃትን መወርወር ጀምሩ። እጃችሁን ዘርግታችሁ መጽሐፍ ቅዱሳችሁን ከፍታችሁ መጽሐፍ ቅዱሳችሁ የእግዚአብሔር ቃል ናችሁ ያላችሁን ነኝ እያላችሁ አውጁበት። አዎ፣ የእግዚአብሔርን ቃል በሕይወታችሁ ላይ አውጁ። የያዕቆብ መልእክት ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ምን ይበል? ይጸልይ ይላል። ደስ የሚለውም ቢኖር እርሱ ይዘምር ይላል። ማናችሁም በመከራ ውስጥ በዚህ መካከል ካላችሁ ተነስታችሁ ውጊያችሁ ውስጥ ግቡ። ልክ እንደ ዳዊት ኤፉዳችሁን ልበሱ፣ ውጊያችሁን ፈጽሙ። ጠላት መቼም ቢሆን እናንተን አይተዋችሁም፣ አያዝንላችሁም፣ አይራራላችሁም፣ ይዋጋችኋል። ታዲያ ሲዋጋችሁ እናንተ ማድረግ ያለባችሁ አንድ ነገር መዋጋት እንጂ መሸሽ ወይም ደግሞ ሁኔታውን መቀበል አይደለም። ሁኔታውን መቀበል የሚያዋጣ ቢመስል እንኳን ሁኔታውን እንዳትቀበሉት። የእግዚአብሔር ቃል እስካልፈቀደላችሁ ድረስ በፍጹም ሁኔታውን እንዳትቀበሉት። ይልቁንስ መንፈሳዊ ተጋድሏችሁን ፈጽሙ። ከዚህ በኋላ እዛው ያዕቆብ ላይ በቁጥር 15 ላይ ያስቀመጠልን በሕይወታችሁ ላይ ልታትሙት የሚገባና ልትረሱት የማይገባ ክፍል ነው። እንዲህ ይላል፣ የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። ዋው! የጸሎትን ኃይል እየተረዳችሁ ነው። እግዚአብሔር አምላክ በጸሎት ያሉ ሰዎችን ያስነሳቸዋል። በእምነት ጸሎት ከማንምነትና ከምንምነት ትነሳላችሁ። ኢየሱስ ክርስቶስ በምድር ላይ እያለ ደቀ መዛሙርቶቹን ደጋግመው ያለው ነገር ቢኖር ተግታችሁ ጸልዩ ነው። ስለዚህ ሶስተኛውን እንዳትረሱት። መንገዶችን ያልነበረ ነገርን እግዚአብሔር ያሰበላችሁን ነገር በእግዚአብሔር ቃል በኩል አምጡት። የምስጋና ጊዜያችሁና የምስጋና አንደበታችሁ እስኪከፈት ድረስ እረፍት እንዳሰጡ። አራተኛውና የመጨረሻው ጸሎትን መሳሪያ የምታደርጉበትን ለመስማት ዝግጁ ናችሁ? አራተኛውና የመጨረሻው ለውጊያና ለትንቢታዊ ለሆኑ ጸሎቶች ነው። ውጊያ ማለት አንዱ ትርጉሙ የእግዚአብሔርን ቃልና እግዚአብሔር ያሰበውን ነገር በሌለበት ስፍራ ላይ ማስደረግ ማለት ነው። በሰዎች ላይ ሊሆን ይችላል፣ በሰዎች ፍጻሜ ላይ ሊሆን ይችላል፣ በቦታዎች በግዛቶች ላይ ሊሆን ይችላል። የእግዚአብሔር ሐሳብ የሌለበት ስፍራ ውስጥ የእግዚአብሔርን ሐሳብ ማስገባት ነው። አያችሁ፣ ውጊያ ማለት ሁል ጊዜ አንድን ነገር ማጥቃት ወይም ደግሞ መውጋት ብቻ ሳይሆን ይልቁንስ ያልነበረውን የእግዚአብሔር ክብርና የእግዚአብሔርን መንግሥት በዛ ስፍራ ላይ ማስከበር ማለት ነው።
ይህን ደግሞ በጸሎት ኃይል ልታደርጉት ትችላላችሁ። በመንፈሳዊ ዓለም ላይ ያላችሁን ግዛትና ስልጣናችሁን ማስለቀቅ አለባችሁ። ከጠላት መዳፍ ውስጥ ፈልቅቃችሁ አውጥታችሁ የራሳችሁ ማድረግ መቻል አለባችሁ። ይህንን ደግሞ ማድረግ የምትችሉበት ብቸኛ መሳሪያ ጸሎት ይባላል። አያችሁ፣ ኤልያስን ተመልከቱት። በአንድ ስፍራ ላይ ቆምና ዝናብ እንዳይዘንብ ከለከለ። ተመልከቱ። ነቢዩ ዳንኤል በመጽሐፍ ቅዱሳችን ላይ ከተጻፈላቸው ብልህና ጥበበኛ ከሆኑ ሰዎች መካከል አንዱ ነው። ዳንኤል በጸሎት ውስጥ ማግኘት የሚችለውን ኃይል ያውቅ ነበር። አያችሁ፣ ዳንኤል ንጉሱ ከመናገሩ በፊት በከተማው ላይ የታወቀ የተማረና እጅግ በጣም ብልህ የነበረ ጥበበኛ የነበረ ሰው ነው። መጽሐፍ ቅዱስ እንደሚነግረን ከሆነ በስራው የቀለጠፈ ሰው እንደሆነ ያሳውቀናል። ይሄ ሁሉ በዳንኤል ሕይወት ላይ እንዴት መጣ ካላችሁ ብቸኛው መልስ ጸሎት ነው። ጸሎት ያለውን ነገር እጁ ላይ ያለው ነገር እንዲበዛ አደረገ። ታዲያ ሌሎቹ ደግሞ ዳንኤል እንዴት በዚህ ልክ ሊሆን ቻለ ብለው ዳንኤልን ሊመረምሩት መጡ። ታዲያ ሲመረምሩት ምን እንዳገኙ ታውቃላችሁ? ዳንኤል በቀን 3 ጊዜ መስኮቶቹን እየከፈተ ያለምንም ማቅማማት ያለምንም አርግባይ ሳይኖር ይጸልይ ነበር። የዚህ ሰው ምጡቅነትና አሳቢነት ምንጭ የነበረው ጸሎት ነው። ከዛ የአስሩ እንዲመታ ሲሉ የግድ አንድ ሕግና አዋጅ በአገሪቱ ላይ እንዲወጣ አደረጉ። ከዚህ በኋላ ዳንኤልን ከጸሎት ገበታው እንዲፈናቀል ለማድረግ ሞከሩ። በነጋታው ዳንኤል ምን እንዳደረገ ታውቃላችሁ? ንጉሱን ሄዶ አልተለማመጠውም ወይም ደግሞ አልተደባበቀም። በነጋታው ልክ እንደ ልማዱ መስኮቶቹን ከፈተና ተንበርክኮ ጸለየ። እንደዛ እንደ ዳንኤል የሚደፍር ሰው የነበረ ከሆነ ቅጣቱ ከፋ ያለ ነበር። እርሱም በተራቡ የአንበሳ መንጎች ውስጥ መጣለሁ። ዳንኤል ይህ ግድ አልሰጠውም ነበር። እንዲሁም በድፍረት ሄደና መስኮቶቹን ከፍቶ ጸለየ። ታዲያ ሰዎቹ አዩትና ንጉሱ ጋር መጡት። ንጉሱም ልክ እንደተናገረው በአንበሶች ውስጥ ጣሉ። ዳንኤል ምንም አልመሰለውም። ምክንያቱም ጸሎቱን ያስጀመረው አምላክ አብሮት ነበር። ዳንኤል በተራቡ አንበሶች መካከል ሆኖ ለሞት እጅ አልሰጠም። አልሞተም አይደለም ያልኳችሁ፣ ለሞት እጅ አልሰጠም ነበር። ሞትን እምቢ አለው። በኢየሱስ ስም ከዛሬ ቀን ጀምሮ የጸሎት ጸጋና ኃይል በላያችሁ ላይ ይጋባ። በኢየሱስ ስም በዳንኤል ላይ የነበረው የጸሎት ጸጋ በእናንተም ላይ ይሁን። ይህን ቪዲዮ ከጨረሳችሁ በኋላ ተነስታችሁ ለ10 ደቂቃ የሚሆን እግዚአብሔር የጸሎት ጸጋን በላያችሁ ላይ እንዲያፈስ በሕይወታችሁ ላይ ጸሎትን መለማመድ እንድትችሉ እግዚአብሔር እንዲረዳችሁ ጸልዩ። ከዛ በፊት ግን በኮሜንት ላይ እነዚህ 4 የነገርኳችሁን የጸሎት መሳሪያዎችን ጻፉልኝ። ስላዳመጣችሁ እናመሰግናለን። ተባረኩ።